በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ። እንድናመልከው እንድናመሰግነው በአርአያው በምሳሌው በመልኩ የፈጠረን የአባቶቻችን አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ልዑል እግዚአብሔር ክብረ ምስጋና ይግባው። ክቡር አባታችን መላከ ብርሃናት መምህር ናሁሰናይ ነጋ የዚህ ታላቅ ደብረ ዋና አስተዳዳሪና የዚህ ቅዱስ መንጋ ታማኝ እረኛ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ አይንተ እግዚአብሔር ካህናት፣ ላይካነ ምስጢር፣ ስዩማነ እግዚአብሔር ወንድሞች ዲያቆናት፣ የምእመናንን ልብ በዝማሬ በውዳሴ የምታረሰርሱ ተጋባዥ ዘማሪያንና የቤተ ክርስቲያን የውበት አጸድ የሰንበት ትምህርት ቤት መዘምራን፣ እግዚአብሔር በአንድም በሌላም መንገድ መርጦ ለክብሩ ያዘጋጃችው ክቡራንና ክቡራት ምእመናን ምእመናት፣ እናቶች፣ አባቶች፣ ወንድሞች፣ እህቶች፣ የመንፈስ ቅዱስ ማደሪያም ሕፃናት ሁላችሁ ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ በፍስሐ በሰላም በበረከትና በደስታ በቅድስናው ስፍራ እንድንገኝ እንድንቆም እንድንቀመጥ ያው ቅዱስ ቃሉን ሰምተን እንቀደስ ዘንድ ወዶና ፈቅዶ የጠራን የአባቶቻችን አምላክ የአብርሃሙ ሥላሴ ስሙ ከዘላለም እስከ ዘላለም ድረስ የተመሰገነ ይሁን። ንጽሕተ ንጹሐን ቅድስተ ቅዱሳን የደካሞች ብርታት የሐዘንተኞች መጽናኛ የወደቁት ሁሉ ትንሣኤ የተስፋ ገነት መንግሥተ ሰማያት መግቢያ አንቀጸ ብርሃናችን የእናቶቻችን የእህቶቻችን የሴት ልጆቻችን መመኪያ የዓለም ሁሉ የድኅነት መሠረት የተጣለባት አምላክ አቁራሪተ መዓት ወላዲተ አምላክ ልዑል አምላክ በሰጣት ጸጋና ክብር ሁሉ የተመሰገነች ትሁን። መልአከ ብስራት ጥዑመ ልሳን ቅዱስ ገብርኤል ለሁላችንም በኑሯችን ሁሉ የምስራቹን ቃል ከእርሱ እንድናደምጥ የእርሱ ቅዱስ ፈቃድ ይሆንልን። ወተሰውጡ ኢየሩሳሌም
ወደ ኢየሩሳሌም ፈጥነው ተመለሱ። ይህንን ኃይለ ቃል በሉቃስ ወንጌል ምዕራፍ 24 ቁጥር 33 ላይ የምናገኘው ኃይለ ቃል ዘመኑ ዘመነ ትንሣኤ እንደመሆኑ እርገትንም አልፈነው ከፊታችን ደግሞ ቀድሞ ለቅዱሳኑ የሰጠውን ተስፋ ቃል ጌታ ጠብቆ የመንፈስ ቅዱስን ስጦታ የተቀበሉበትን ቀን አሁንም እንደዚሁ በተስፋና በደስታ እንጠብቃለን። በዚህ የደስታና የበረከት የተስፋና የፍቅር የቅንነትና የእምነትን ጸጋ እንደ ብርሃን ልብስ አልብሶ በቅድስናው ስፍራ የጠራን የአባቶቻችን አምላክ ልዑል እግዚአብሔር አሁንም ክብረ ምስጋና ይግባው። ምስጋና ደክሟችኋል ማለት ነው። ያው እኔ ኦልሬዲ ለመደብኝ ማለት ነው። እኔው ላይ እንግዲህ ገና መጀመሪያ ቀን መጥቼ የጠየኳችሁን ጥያቄ ልጠይቃችሁ ነው። ለምን መጣችሁ? ተናገሩ፣ ድምፃችሁን ከፍ አድርጋችሁ። ለምን መጣችሁ? ለምስጋና። ለምስጋና ከሆነ ለዝማሬው ብቻ አይደለም። እዚህ ያስቀመጠን ማን? የጠራን ማን? ያከበረን ማን? የቀደሰን ማን ነው? ፍቅሩን ያላቀዘቀዘብን፣ ፊቱን ያላጠቆረብን እንደሆነው ሆነን በቤቱ እንድንቀመጥና ለቃሉ ዝግጁ ሆነን እንድንገኝ ለንስሐና ለሥጋው ወደሙ ሁል ጊዜ በተስፋ የሚጠብቀን ማን ነው? እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። አትርሱ፣ ግድ የላችሁ ማን እንደጠራን፣ እንዴት እንደጠራን፣ ለምን እንደጠራን ካወቅ ሁል ጊዜ በዚህ ቃል እልል በሉ አጨብጭቡ ሊባል አይገባም። ልምድ ሆነብን። እኛም እልል በይ አጨብጭብ ካላል እኛም ልማድ ሆነብን ማለት ነው። እኛ ከማለታችን በፊት ለማመስገን እስከመጣን ድረስ እንዳንረሳ እግዚአብሔር ስለጠራን ስሙ ለዘላለም የተመሰገነ ይሁን። በየሰከንዱ እኮ ነው በሚዛን የምንቀመጠው። እግዚአብሔር ሁሌ በሚዛን የሚመዝን በየሰከንዱ እኮ ነው። በሰከንድ በሴንቴሲማል ሽርፍራፊ ከሰከንድ ዝቅተኛዋ ነገር ናት ሴንቴሲማል የምትባለው። በዛች ልክ ነው እግዚአብሔር ሁል ጊዜ የሚመዝንን። ሚዛናችን እየደፋ መሄዱ ከታወቀ በጸጋ ላይ ጸጋ እግዚአብሔር እየጨመረልን ይሄዳል። ለምን እንደመጣች ታውቃለች ይለናል። ለምን እንደመጣ ያውቃል ይለናል። ወላዲተ አምላክ ጣዕመ ፍቅሯን በረከቷን በልቦናችን ታሳድርብን። ፈጥነው በሉ ወደ ኢየሩሳሌም ተመለሱ። ሲጮክ በሉ እስቲ ፈጥነው በሉ ወደ ኢየሩሳሌም ተመለሱ።
እድለኞች ናቸው እነዚህ። አንደኛ መፍጠናቸው፣ ሌላ እንዳይቀድማቸው ማሰባቸው። ሁለተኛ ወዴት መመለስ እንዳለባቸው፣ ወደ ኢየሩሳሌም። ሀገረ እግዚአብሔር ወደ ተባለች ወደ ኢየሩሳሌም፣ አገረ ሰላም ወደ ተባለች ወደ ኢየሩሳሌም፣ ወደ በረከት ከተማ ወደ ተባለች ወደ ኢየሩሳሌም መመለሳቸው እጹብ ድንቅ የሚያሰኝ ነው። እነማን ናቸው እነዚህ እድለኞች ሰዎች? ከነዚህ ከእድለኞች ሰዎች በረከተኛ ማግኘት እንችላለን ወይስ አንችልም? ምን አግኝተው ነው ወደ ፈጥነውስ መመለስ የቻሉ? ምን ጎሏቸው ነበር? ምን አጥሯቸው ነበር? ምን ቸግሯቸው ነበር? ታሪኩ ምዕራፍ 1 ላይ ነው የሚጀምረው። ጌታ ሙስና መቃብርን ድል አድርጎ ከተነሳ 3ኛ ቀኑ ነው። ያ ቀን ቀድሞ የተነገረውን ተስፋ ይጠብቁ ነበር። ለማየትም ሞክረዋል። ደጅ ለመጥናትም ሞክረዋል። ግን እቺ 3ኛ ቀን እነሱ ስላላዩ በቀቢጸ ተስፋ ውስጥ ናቸው። ምክንያቱም ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ቃል ገብቶላቸው ነበረ። በሰዎች እጅ ተላልፌ እሰጣለሁ፣ ይሰቅሉኛል፣ ይገሉኛል፣ መከራም ያጸኑብኛል፣ በ3ኛውም ቀን እነሳለሁ ብሎ ሲነግራቸው በቦታው የነበሩ ከ120 ቤተሰብ ከሚባሉት ውስጥ ሉቃስና ቀለዮጳ ናቸው። ምናልባትም የሉቃስ ማንነት እዛ ያልተገለጸ እንደሆነ ብናውቅም ጸሐፊው እርሱ ራሱ ነውና መምህርንስ ትሕትና ነውና ራሱን ላለመግለጥ ከንቱ ውዳሴን በመጥላት ራሱን ደብቆ የዛች ከተማ ተወላጅ የሆነውን ቀለዮጳን ጠቅሶታል። በዛ በመንገድ ስለሆነው ነገር እየተናገሩ አዝነው ተስፋ ቆርጠው ለክርስቶስ የነበራቸው ፍቅር ቀዝቅዞ እምነታቸው ቀጭጮ ነበር። የሕይወት ምንጭ የሕይወት ውሃ ምንጭ ወደምትባል ወደ ኤማውስ ጉዟቸውን ይጓዙ የነበረው ጌታ በመካከላቸው ድንገት ተገኘ። ለነሱ ስለሆነ ነው ድንገት ያልኩት፣ ግን ቃሉን ጠብቆ ነው የተገኘው። በማቴዎስ ወንጌል ምዕራፍ 18 ከቁጥር 18 እስከ 20 ድረስ 2ም 3ም ሆናችሁ በስሜ
ከተነጋገራችሁ፣ ከተገናኛችሁ፣ ከተመካከራችሁ እኔ በመካከላችሁ እገኛለሁ ያለው ቃሉ አይታበልም። ዘላለማዊ የቃል ኪዳን ቃል ነው ይሄ። እንኳን ለዛ ቅድስና የበቁ ከ120 ቤተሰብ ከተጠሩት መካከል ይቅርና በእኔ በደካማውና በእናንተ መካከል ጌታ አለ፣ ይገኛል። ቃሉን በተነጋገርን ቁጥር ለልቦናችን ምስጢርን ለያይቶ ለእኛ እንደሚመቸን አድርጎ የሚያመሳጥርልን፣ ለተናጋሪው በአንደበት ምስጢር የሚገልጽልን፣ ለካህኑ እንደ ብቃቱ እንደ ቅድስናው ምስጢሩን የሚገልጽልን፣ በአንድ ልብ መካሪ በአንድ ቃል ተናጋሪ አድርጎ ለዘላለም ርስት የሚያዘጋጀን ቅዱስ አባታችን ነው። ስሙ ለዘላለም የተመሰገነ ይሁን። ቃሉን የሚጠብቅ መሆኑን ሰዎቹም ይናገሩታል። በኋላ ብእሲ ጻድቅ ወነቢይ ዘኮነ ካህሌ በቃሉ ወበምግባሩ በቅድመ እግዚአብሔር ወበቅድመ ሰብ ብለው ሲነግሩትን ሰማን። በመካከላቸው እንደተገኘ በቤታችን መድኃኔዓለም ይገኝ። አዎ በጸሎታችን በጸሎት ቤታችን መድኃኔዓለም ይገኝ። አዎ ምን ሆናችኋል? እንዲህ አዝናችሁ ቀጭጫችሁ ተሳቃችሁ እየፈራችሁ የምትነጋገሩት ነገር ምንድነው አላችሁ። እግዚአብሔር ልብን መርማሪ ኩላሊትን ፈታኝ ነው። አንድ አላዋቂ ሥጋ እንደለበሰ ለማሳየት በሌሎች ቦታ እንደምናየው ምታት እንዳልነበረ ለመግለጽ። ምክንያቱም በማርቆስ እናት በማርያም ቤት ተገኝቶ ሰላም ለእናንተ ይሁን ባላቸው ቁጥር ምታት የታያቸው መስሏቸው ይደነግጡና ይፈሩ ነበረ ይላል። ምታት አለመሆኑን ለማሳየት እግዚአብሔር በአካል በምስጢር በብርሃን በቤታችን በመካከላችን ይገኝልን። አዎ ምስጢሩን ለልቦናችንን ይግለጽልን። ይሄን ሲላቸው አንተኑ ነግድ በኢየሩሳሌም፣ አንተ በኢየሩሳሌም እንግዳ ሰው ነህን? ወኢያእመርከኑ ዘኮነ በውስቴታ፣ በውስጧ የሆነውን ነገር ያልተረዳ ያልሰማ ያላወቅ እንግዳ ሰው ነህን? ይሄን እንግዳ ካልሆነ በስተቀር ይሄን የሚያጣው የለምና ቅዳሴያችንን እንግዳ ሰው ካልሆነ በስተቀር የሚያጣው የለም። ማህሌቱን ሰዓታቱን ይህንን የመላእክት ምስጋና አይተው የሚያደንቁት ሰዎች እኛ አድንቀን ሁሌ ቆመን ነገም ለማድነቅ የዛሬ ዓመትም ለማድነቅ ለማመስገን እግዚአብሔርን ለማወደስ እጃችን ለመዘርጋት ዝግጁ የሆንኛ አንድ ቀን ሰው መጥቶ ቢያደንቅ ይሄን ያህል ሰዓት ይቀድሳሉ አባቶች ቢሉ እንግዳ ቢሆኑ ነው። ምንድነው እሱ አላቸው። ከዚህ በኋላ ነው ብእሲ ጻድቅ ወነቢይ ዘኮነ ካህሌ በቃሉ በምግባሩ በቅድመ እግዚአብሔር ወበቅድመ ሰብ፣ በእግዚአብሔር ዘንድና በሰው ዘንድ የተናገረው ነገር የሚሆንለት የሚሳካለት የሚፈጸምለት ቃሉ የማይሻር
ይህን የመሰለ ጌታ አምነን የኛ ቃልም እንዳይሻር አድርጎ አትሞታል። ስሙ ለዘላለም የተመሰገነ ይሁን። ይፍታ ያልነው የሚፈታ ወይኩን እሱረ ካልን የሚታሰር በምድር ያሰርከው በሰማይ የታሰረ በምድር የፈታኸው በሰማይ የተፈታ ይሆናል ብሎ የመንፈስ ቅዱስን ስጦታ እፍ ብሎ በአባቶቻችን ያሳደረ መድኃኔ ዓለም ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር ቃሉን ጌታ ክርስቶስ በምድር ሲያስተምረን ቆይቶ ሊቃነ ካህናቶቻችን ወስደው ሰቀሉት፣ ገደሉት። ዮሴፍና ኒቆዲሞስ ቀብረውት በአዲስ መቃብር እህቶቻችን በሌሊት ሄደው መቃብሩን ቢያዩ ከመቃብሩ የለም። ከዛም አልፎ ነጫጭ ብርሃን የለበሱ መላእክት ታዩን፣ ተገለጹልን። ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? ሕያዋን ትሆኑ ተጠርታችኋልና እሱ ሕያው ሆኖ ሕያው ሊያደርጋችሁ ሙታን ይቀብሯቸው ተዋቸው ያለውን ከሙታን መካከል ስለምን ትፈልጉታላችሁ? በእርሱ እናንተም ሕያው ናችሁና እያለ እንደዚህ የሚነግሩን የመላእክት ራእይን አየን። ከወንድሞቻችን መካከል ሄደው ቢያዩ እህቶቻችን እንደተናገሩ ሆነው አገኙት። ይህ ከሆነ ዛሬ 3ኛ ቀኑ ነው ካሉ በኋላ እኛ ግን አሉ እስራኤልን የሚቤዥ ነው ብለን ተስፋ አድርገን ነበር። ልብ በሉ፣ ነበር ማለት አልፏል። ዛሬ ግን ተስፋ አጥተናል፣ ተስፋ ቆርጠናል። ተስፋችን ቀጭጯል። ተስፋችን ደረቅ በረሃ ሆኗል። ልምላሜ አጥቷል። አያችሁ፣ መጀመሪያ ፍቅሩ ስለቀዘቀዘባቸው ነው እያዘኑ ወደ መመለስ የጀመሩት። አሁን በአንደበታቸው ተስፋ እንደቆረጡ ተናገሩ። ጌታ ደግሞ እንዲህ አላቸው፣ እናንተ የማታስተውሉ ትውልዶች በነቢያት በሐዋርያት በመጻሕፍት በመዝሙራት በቅዱሳት መጻሕፍት ላይ የሚሆነው የሚደረገው ነገር እንደሚሆን እንደሚፈጸም ልባችሁ ከማመን የዘገየ የእምነት ጉድለታቸውንም ነገራቸው። አንድ ክርስቲያን የተሟላ ክርስቲያን ነው ማለት የሚቻለው እምነት፣ ተስፋና ፍቅር በልቦናው ታትሞ መኖር ሲችል ነው። እነዚህ ሦስቱ ነገሮች የሌለው ሰው እግዚአብሔር የሌለው ሰው ነው። ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 13 ቁጥር 13 ላይ እምነት፣ ተስፋ፣ ፍቅር እነዚህ
በሰው ልቦና ጸንተው ይኖራሉ። ምንና ምን ተናገሩ ሁላችሁ። እምነት በሉ፣ ጮክ በሉ። እምነት፣ ተስፋ፣ ፍቅር። እነዚህ ጸንተው በሰው ልቦና በክርስቲያኖች ልቦና ይኖራሉ። ከሁሉ የሚበልጠው ግን ምንድነው አለ? ፍቅር ነው። አያችሁ፣ ሶስቱም ነገር ጎሏቸው አዝነው ይሄዱ ነበረ። ያንን ይሞላላቸው ዘንድ በመካከላቸው ጌታ ተገኘ። ክርስቶስ ዛሬም በመካከላችን ይገኝልን ለሁላችንም። አዎ እግዚአብሔር ቃሉን የሚያጠፋ አይደለም። ውለታውን የረሳ እኔና እናንተን የሰጠንን ተስፋ ከንቱ ያደረግን እኔና እናንተ ነን። ተስፋ እኮ ትልቅ ነገር ነው ወገኖቼ። አሁንስ ተስፋዬ ማን ነው? እግዚአብሔር አይደለምን ብሎ ልበ አምላክ ዳዊት እንደተናገረ ተስፋ ምግብ ነው። ምግብ ነው። በሩቅ ተንጠልጥላ ያለችን ዳቦ ለመብላት ባህር አለ፣ አዞ አለ፣ ተንጠልጥሏል። ያንን ለመብላት በጥበብ የሄደ ብቻ የሚያገኛት ናትና ተስፋ ምግብ ነው። የሕይወት ምግብ፣ የእምነት ምግብ፣ የበረከት ምግብ፣ የቅድስና ምግብ ነው። ተስፋ ያደረገ ሰው ነው እስከ መጨረሻ ድረስ የሚጸናው። እስከ መጨረሻ የሚጸና እርሱ ምን ይላል? ይድናል። ወንድሞቼና እህቶቼ ተስፋ ስላለን ነው ሌሊት ብርዱ እያቃጠለ ወደ መቅደሱ የምንመጣ። ተስፋ ስላለን ነው ፀሐዩ እያቃጠለን የምንመጣው። ተስፋ ስላለን ነው በየዕለቱ የእግዚአብሔር የመቅደሱን ደጃፍ ሳንረግጥ የማንውለው ተስፋ ስለምናደርግ ነው። ትናንት ያጣነውን እኮ ዛሬ እናገኝ ይሆናል አይደል? ማን ያውቃል? ትናንት የጎደለንን ዛሬ እኮ ይሞላልን ይሆናል። ትናንት የጨነቀንን ዛሬ ልባችንን ርፍ ያደርግ ይሆናል። ትናንት የተራብንበትን ዛሬ በበረከት ሊያጠግባት ይችላል። ፊትህን ሳይ እጠግባለሁ ተብሎ እንደተጻፈ ፊትህን ሳይ እግዚአብሔርን ደጃፍ መቅደሱን ሳይ የቅዱሳን ስዕላትን ስናይ እግዚአብሔርን በዛ ላይ በብርሃን ተገልጦ እናየዋል። በመቅደሱ ሆነን ለካ እግዚአብሔር ነው እስካሁን ድረስ ለዚህ ያበቃኝ እንላለን። ወገኖች ሲለዩን፣ ወዳጆች ሲለዩን፣ ዘመን ሲለየ መልካም በጎ ቅን ወዳጅ ነው፣ ወንድም ነው፣ እህት ናት፣ እናት ናት፣ አጎት አክስት ነው ብለን የምንዘረዝረው ዘመድ አዝማድ አለን ብለን ተስፋ ስናረግ ከነሱ ያላገኘነውን ከእግዚአብሔር ስናገኝ ለካ እግዚአብሔር ነው ተስፋዬ ማለት እንጀምራለን እንደ ዳዊት። ይሄን ደግሞ እነሱ ተስፋ እንደቆረጡበት ራሳቸው ነገሩት። እስራኤልን የሚቤዥ ነው ብለን ነበር። ጌታ ያንን ከነገራቸው በኋላ በዘዳግም 18:15 ጀምሮ ስለ እርሱ ስለተነገረው ትንቢተ ኤርምያስ 23
5 ላይ ያለውን ለዳዊት ቁጥቋጦን የጽድቅ ቁጥቋጦን አዘጋጃለሁ። ከላይ መጀመሪያ ሲጀምር 23:1 ላይ ወዮላቸው እግዚአብሔርን ለረሱ እረኞች፣ በጎቻቸውን ለተኩላ ለሰጡ እረኞች ወዮላቸው ብሎ ይጀምራል። እውነተኛው እረኛ ዮሐንስ 10:1 ላይ እንደተነገረ የበጎች እረኛ እኔ ነኝ፣ እውነተኛ የበጎች እረኛ እኔ ነኝ እንዳለ ጌታ እንደሚወለድ እንደሚመጣ እየነገራቸው እየተረጎመላቸው የረጅሙ መንገድ ጉዞ በአጭር ደቂቃዎች አልቆ ኤማውስ ደረሱ። ሲደርሱ እሱ እርምጃውን ጨመር አደረገና ወደፊት መሄድ ጀመረ። መድኃኔዓለም ያኔ ሊቀድማቸው ሊሄድባቸው እንደሆነ አወቁ። ወጉንም አልጨረሰላቸው። ስለዚህ እንዲህ ብለው ጌታን አስቆሙት። በፍቅር እግዚአብሔር ይቆማል፣ በጽድቅ እግዚአብሔር ይቆማል፣ በቅንነት እግዚአብሔር ይቆማል፣ በየዋህነት እግዚአብሔር ይቆማል፣ በንጹህ ልቦና እግዚአብሔር ይቆምልናል። በመከራችን ጊዜ እግዚአብሔር ለሁላችንም ይቆምልን። የዳዊት ልጅ ሆይ ማረኝ ብሎ በርጤሜዎስ በለመና አብዝቶ በጮኸ ጊዜ ጌታ መድኃኔዓለም ቆም አለን እንዳለ መድኃኔዓለም በመሐዘናችን፣ በመከራችን፣ በጭንቃችን፣ በጎደልን ነገር ሁሉ በጮኽን፣ በጸለይን፣ በለመን፣ ባመሰገን ቁጥር መድኃኔዓለም ከፊታችን ይቆምልን። በብርሃን ጥበብና እውቀት መድኃኔዓለም ይቆምልን። አዎ ጌታ ሆይ አሉት። አላወቁትም፣ እንግዳ ነውና፣ እንግዳን ማክበር ተገቢ ነውና፣ መምህር ነውና ሲተረጉምላቸው ነበረ። መምህርን እንዴት ማክበር፣ ካህንን እንዴት ማክበር፣ ባለስልጣኑን እንዴት ማክበር እንደሚገባ እግዚአብሔር ሲያስተምር ዛሬ እኮ እኛ አላወቅንም። አባቶቻችን እንዴት ማክበር ገላምጦ የሚያልፍ እኮ አለ። አናንቆ የሚያልፍ እኮ አለ። እንደዚህ ብጣሽ ለብጬ ሲያዩ ነው ብጣሽ የለበሰ ብለው ንቀው የሚያልፉ እኮ ብዙ አሉ። ከእንደዚህ አይነቱ መንፈስ እግዚአብሔር ሁላችንንም ይሰውረን። የንቀት መንፈስ የሰይጣን መንፈስ ነው። የትዕቢት መንፈስ የሰይጣን መንፈስ ነው። ከዚህ ሁሉ እግዚአብሔር ይሰውረን። አዎ አሜን በሉ። ያላለ እኮ አይለየው። ከትዕቢት፣ ከቅናት፣ ከቂም በቀል፣ ከክፋት መንፈስ እግዚአብሔር ሁላችንንም ይሰውረን። አዎ ጌታ ሆይ ቀኑ መሽቷልና ከኛ ጋር እደር አሉት። የሚገርም ጸሎት፣ የሚገርም ልመና። ዛሬኛ ሁልጊዜ በቤታችን፣ ሁልጊዜ በልቦናችን፣ ሁልጊዜ በመቅደሱ፣ ሁልጊዜ በትራንስፖርት ላይ፣ ሁልጊዜ በገበያው ላይ ውስጥ ልንለምን፣ በመንገዳችን፣ በትምህርት ቤት፣ በአገልግሎት፣ በስልጣን ስፍራችን ሁሉ ላይ ሁሉ ሊጸልይ ልለምን የሚገባው ጌታ ሆይ ስመራ ከኔ ጋር ሁን፣ ጌታ ሆይ ሳስተምር ከኔ ጋር ሁን፣ መድኃኔዓለም ሆይ ስመክር ከኔ ጋር ሁን፣ ስጸልይ ከኔ ጋር ሁን፣ ስቀድስ ሳስቀድስ ከኔ ጋር ሁን፣ ስለግስ ስመጸውት ከኔ ጋር ሁን። ኃጢአት ስሰራ አቤቱ አትለይ፣ ከዛ ከኃጢአትም አውጣኝ። ብለን ልንለምን ይገባል። ቀኑ መሽቷልና ጌታ ሆይ ከእኛ ጋር እደር። አዎ ሲጨላልም ያስፈራ፣ ብርሃን የመሰለው ሕይወታችን ሲጨላልም ያስደነግጣል፣ ያስጨንቃል። ብዙ የጨለማ አበጋዞች ኃጢአትን ከነጓዙ ተሸክመው የሚመጡ ክህደት
ተሸክመው የሚመጡ የጨለማ አበጋዞች ይሰለፉብናልና ጌታ ሆይ ቀኑ መሽቷልና ከኔ ጋር እደርን በለው። ጌታ ከኛ ጋር ሲያድር ሰላም ያጣው ቤታችን ሰላም ይሆናል። ጌታ ከኛ ጋር ሲያድር ፍቅር ያጣው ትዳራችን በፍቅር እግዚአብሔር ይጎበኛል። ትህትና በረከት ያጣው ኑሯችን መንፈሳዊ ሕይወታችን ጌታ ከኛ ጋር ሲያድር በበረከት እንታደላለን። ጸሎታቸው ተሰምቶላቸው ጌታ ወደ እነርሱ ገባ፣ ማዕድ ቆረሰ፣ ባረከ፣ አመሰገነ፣ ቆርሶም ሰጣቸው። ወዲያው ሲጎርሱ አይነ ልቦናቸው በራ ይላል። እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ይቺ የኤማውስ ሳምንት በቤተ ክርስቲያናችን ሁለተኛው ምስጢረ ቁርባንን ጌታ ለደቀ መዛሙርቱ ያሳየበት ነው ይላሉ ሊቃውንት። ምንም ቃለ እግዚአብሔር ብንሰማ አብረው ውለው አድረዋል እኮ፣ ግን አይነ ልቦናቸው ታስሮ ነበር። ጌታ ከነሱ ጋር እንደሆነ፣ ክርስቶስ ከነሱ ጋር እንደሆነ አይናቸው ተይዞ ነበር ይላል እኮ። ምንም ቃለ እግዚአብሔር ቢነገር፣ ምንም ቃለ እግዚአብሔር ብንሰማ፣ ምንም ቃለ እግዚአብሔር ብናንጎደጉድ፣ ምንም በዝማሬ በቅዳሴው ብናንጎደጉድ፣ ትልቁ የቅዳሴው ማሳረጊያው ቅዱስ ሥጋውን ክቡር ደሙን ያልተቀበለ አይነ ልቦናው አይበራም። ማሰሪያው ምስጢረ ቁርባን ነው እያለን ነው። ምስጢሩን እንድንሳተፍ አምላካችን ሁላችንንም ይርዳል። አይነ ልቦናችንን እግዚአብሔር ያብራልን። ስንቶቻችን ለራሳችን ለንስሐ አብቅተናል? እቺ የመጨረሻው ዘመን ሕይወት የኃጢአት ስርየት በረከትና ቅድስና በዓለም ሁሉ ይሰበካል። እኔና እናንተ ስንት ዓመት ይሆን የተሰበክነው? ምንስ ለውጥ ይሆን ያመጣ ነው? ልክ አይነ ልቦናቸው ሲበራ ተደነቁ ነው የሚለው፣ ተቆጩ ነው የሚለው። አሁን ነው ያጡት ፍቅር የቀዘቀዘባቸው ክርስቶሳዊ ፍቅር አሁን እንደ እሳት እያቃጠላቸው ያንደረድራቸው ያሮጣቸው ጀመር። ታገኙ ዘንድ ሩጡ ተብሏልና ያሮጣ ያገኝ። የወርቅ ሜዳሊያዋን ዋንጫውንም አያገኝም። ሮጦ ማሸነፍ ያስፈልጋል። እነዛ ስጋዊውን ነገር ለማግኘት ስጋዊውን ክብር ለማግኘት ይሮጣሉ። እኛ ግን አለ ቅዱስ ጳውሎስ የማይጠፋውን ዘላለማዊ የማይናቀውን ሰማያዊ የማይጠላውን እግዚአብሔራዊ ፍቅር የሚያድለውን ለማግኘት እንሮጣለን። በጸሎት መሮጥ፣ በስግደት መሮጥ፣ ለማስቀደስ መሮጥ፣ ለኪዳን መሮጥ፣ ሕዝብን ለማገልገል መሮጥ፣
ለሰው ንጹሕ ፍቅር ለማግኘት ወደ መቅደሱ መሮጥ ሁሉ ሰጪው አካል ይሄ መቅደስ ስለሆነ ፈጥነው ሊሮጡበት የሚገባው ወደ ኢየሩሳሌም ሰማያዊ ስለሆነ ሰላም ለኪ ቅድስት ቤተ ክርስቲያን አምሳለ ኢየሩሳሌም ሰማያዊት ብለን አይደለም እንሳለመው። ግቢ ስንገባ ኢየሩሳሌም ገብተናል። ሐሜቱ ይበቃል፣ ይቆማል። ትዕቢቱ ይርቃል፣ ክፋቱ ይርቃል፣ ቂም በቀሉ ይወገዳል። ዘረኝነት፣ ቅናቱ ሁሉ ይነቀላል፣ ወደ ሲኦልም ይጣላል። አሁን ከመላእክት ጋር ነን። አሁን ከቅዱሳን ጋር ነን። አሁን ከሐዋርያት ጋር ነን። አሁን ከነቢያት ጋር ነን። አሁን ከሰማያውያን አገልጋዮች ከካህናት ጋር ነን። ስለዚህ ነው ፈጥነው ወደ ኢየሩሳሌም የሮጡት። ዛንቀዘንተ እግዚአብሔር ጻድቃን በውስቴታ ይህች እግዚአብሔር ደጃፍ ናት። ወደዚህ ጻድቃን ይገባሉ። በመፍራት የምንቆምበት ግቢውን ስንገባ በትህትና የምንቆምበት ትልቅ ሰውን የምናከብርበት እኛ ቆመን ትልቅ ሰው የሚቀመጥበት ሕፃናትን በስርዓት ይዘን ስርዓተ ቤተ ክርስቲያን የምናሳይበት ፈጥነው ወደ ኢየሩሳሌም ተመለሱ። እንዴት ሳናውቀው እንዴት ሳንረዳው እንደዛ ሲተረጉምልን እንደዛ ልባችን እየተቃጠለ ቃሉን ስንሰማ አያችሁ፣ ልባችን እስኪቃጠል ድረስ እስክናነባ ድረስ ቃሉን ሰምተን አንብተን ወደ ቤት መሄድ ብቻ አይደለም፣ በዛ ንስሐ ገብተን ሥጋው ወደሙ መቀበል ግዴታ ነው። ግዴታ ሁል ጊዜ ይቀደሳል፣ ግን ቆራቢው ትንሽ ነው። ወይንማ ሆይ ወይና አባ ወይ ሽማግሌዎች ወይ ትላልቅ ሰዎች ወይ ሕፃናት ይቆርባሉ። ወጣቶቹ ሳይ ገና ናችሁ። እናንተ ገና ናችሁ፣ ለመቁረብ ገና ናችሁ፣ ወጣት ናችሁ። እንደዛ ነው እንደዛ ነው። ስንጠይቃቸው ምንድን ነው የሚሉት አባቶች? ቁረቢ ንስሐ ግቢ ስንል ምንድን ነው የሚሉት? አባ እኔ እኮ ገና ነኝ፣ ገና ልጅ ነኝ እኮ ግን ዘልዬ አልጨረስኩ ነኝ። ወንዱም ሴቱም የሚለውን ነው። የተፈጠርሽው ልትዘሊ ነዋ እንጂ ልትዘምሪ አይደለም። የተፈጠርከው ልትዘል ነዋ። ግድ የላችሁም፣ ፈጥናችሁ ወደ ኢየሩሳሌም ተመለሱ። ፈጥናችሁ ወደ ኢየሩሳሌም ተመለሱ። ያለበለዚያ ሞት ተሸክማችሁ ነው የምትጓዙት። ከባድ ጊዜ ነው ዛሬ። አስጨናቂ ዘመን ነው ዛሬ። ግድ የለም፣ ጸልዩ፣ ለምኑ፣ እግዚአብሔር ይሰማል። አይንቲው ለእግዚአብሔር አበጻድቃኑ ወእዝኑሂ አበስዕለቶሙ። ተመልከቱ፣ የእግዚአብሔር ጆሮዎች ወደ ደጋግ ሰዎች ጩኸትና ልመና ነው። እንደ ሉቃስና ቀሌዮጳ በቅነት ለለመኑ፣ በማስተዋል ለለመኑ፣ በጥበብ ለለመኑ፣ በፍቅር ለለመኑ፣ በመታዘዝ ለለመኑ ክርስቶስ ውለታ የዋለው ለኔ ነው፣ ለሱ ነው፣ ለሁላችሁ ለዓለም ነው ብሎ በቅንነት ለለመኑ ነው እግዚአብሔር የሚሰማው። ጆሮዎቹም ወደ ልመናቸው አላወቅነውም እንጂ እግዚአብሔር ያየናል። አላወቅነውም እንጂ እግዚአብሔር ሁልጊዜ ይመዝነናል። ማኔቴ ቄል ፋሬስ
በሚዛን ተመዘንክ፣ ቀለ ተገኘ። ያንተን ጸጋ ወስዶ ለሌላ ሰጥተው አትጠራጠሩ። ተመዝኖ የቀለለ ሁሉ ሰው የሚፈጸምበት ይሄ ነው። ጸጋችሁን ለሌላ አሳልፎ ይሰጣል። በረከታችሁን ለሌላ አሳልፎ ይሰጣል። የይሁዳን በረከት ማቴያስ እንደወሰደው ዛሬም ይወሰዳል። እኛ እናውቀው። እስቲ ለምን ውስጥ እግዚአብሔርን እስቲ ስትጸልዩ ጌታ ሆይ ጸጋዬ ምንድነው? ስጦታዬ ምንድነው? ልግስናዬ ምንድነው? እኔ አንተን በንጹህ ሕሊና የማገለግለው በምንድነው በሉ። ያላገባችሁ ወጣቶች ከልብ ከለመናችሁ ይነግራቸዋል። በቀልድ ከለመናችሁ ደግሞ የሰይጣን የቅዠቱን ነገር ይነግራቸዋል። እውነት ይመስላችሁና ህልም አየሁ ራእይ አየሁ። አቤት 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 ህልም አቤት ራእይ። የትኛው ብቃት የትኛው ብቃትሽ የትኛው ብቃቴ ነው ራእይን ለማየት የሚያበቃ የትኛው? ፈጥነን ወደ ኢየሩሳሌም እንመለስ። ፈጥነው እየሮጡ ተስፋቸው ተሞልቶ ተስፋቸው ለምልሞ እምነታቸው ቀጭጮ የነበረው ሰብቶ በደስታ ማንም እንዳይቀድመን ብለው ወደ ኢየሩሳሌም ሮጡ። ኢየሩሳሌም ሲደርሱ አንኳኩ፣ ከፈቱላቸው። በእውነት ጌታ ተነስቷል። ምን አሉ? በእውነት ማን ተናገሩ? በእውነት በሉ። ጌታ ተነስቷል። በእውነት ክርስቶስ ተነስቷል እያሉ ነገሯቸው። በመንገድ እንዴት እንዳገኙት እንዴት እንደተረጎመላቸው ልባቸው እስከሚቃጠል እንዳስተማራቸው በኋላ ህብስቱን ባርኮ ቆርሶ ሲሰጣቸው አይነ ልቦናቸው እንዴት እንደበራ በደስታ ይሰብኩና ይናገሩ ጀመር። በዚህ ሰዓት ውስጥ ነው የሚገርማችሁ እንደገና ጌታ በተዘጋ ቤት ሰላም ለእናንተ ይሁን ብሎ እንደገና ተገለጸላቸው። እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። አዎ ሰላም ለእናንተ ይሁን ይበለን መድኃኔዓለም። ፈጥነን ወደ ኢየሩሳሌም እንመለስ። ወደ መቅደሱ በንስሐ እንመለስ። ፈጥነን ወደ ሥጋው ወደሙ እንመለስ። ፈጥነን በፍቅር ለሰው ሁሉ በፍቅር እንመለስ። ወደ ትዳራችን ፈጥነን እንመለስ። ንስሐ እንግባ። አዲስ የክርስቶስ ሙሽራ በንስሐና በሥጋው ወደሙ እንሁን። ያኔ ከኢየሩሳሌም አንወጣም ትሉና ለማኝ ምን ሳይል እንደሚባለው በሌሊቱ ወደ መቅደሱ ትመጣላችሁ። ያኔ ማን ከእናንተ ጋር ይሆናል? እግዚአብሔር መልአኩ ከእናንተ ጋር ይሆናል። ብስራታዊው ገብርኤል ከፊት እየመራ ቅዱስ ሚካኤል ደጀን ሆኖ አራዊት እያጓሩ ጅብ እያጓራ የሰው አውሬ እያጓራ እየዞረሽ አንቺ በሰላም ወደ ቤቱ ትገቢያለሽ። ከእናንተ ጋር ማን ስላለ? ተናገሩ። ማን ስላለ? እግዚአብሔር ከሁላችን ጋር ይሁን። ፈጥነው ወደ ኢየሩሳሌም ተመለሱ ይላል። ፈጥነን በሉ። ፈጥነን ወደ ኢየሩሳሌም እንመለሳለን። በንስሐ በሥጋው ወደሙ በፍቅር በሰላምና በቅንነት ወደ ኢየሩሳሌም ሰማያዊት የምታስገባ ቅድስት ቤተ ክርስቲያን እንመለሳለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል
ወደ መስቀሉ ክቡር ይቆየ።